ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ፣ እንዲሁም አበረታቱኝ። ነባር ቤተሰቦች ደግሞ ላይክ፣ ሼር፣ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። እንግዲህ እጅግ አጓጊና ልብ አንጠልጣይ የሆነ ኖላዊ ድራማ ተለቋል። የወይዘሮ ሜላት እናት እንግዲህ መጥተዋለኝ። ምናሴ ከትምህርት ቤት ውሎ ሲመለስ እንግዲህ ሰላም ከተባባሉ በኋላ እንዴ ጸጉር ለምንድን ነው እንደዚህ ተንጨባሮ ለምን አትቆረጠውም የኔ ጎረምሳ ትለዋለች። ምናሴም እንግዲህ እንዴ ለምን አያቴ ይሄ እኮ ስታይል ነው አይቆጡም ነው የሚላት አለኝ። አያቱም እንግዲህ ወይ ዘመን ተበላሽቷል በለኛ እነሚሉ ሲማር እኮ እንደዚህ አልነበረም ትለዋለች። ምናሴ እንግዲህ ስታይል እንደሆነ ብዙ ተማሪዎችም እንደዚህ ጠጉራቸውን እንደሚያሳድጉ ነግሯታለኝ። ምናሴም እንግዲህ ለአያቱ ታዲያ በነማየ ዘመን እንዴት ነበረ ሲላተኝ፣ አያቱም እንግዲህ ከንጽህና ጀምሮ ሁሉም ነገር ይጠበቅ ነበረ። የአሁን ዘመንማ ተማሪ ካስተማሪ መለየት እጅግ ከባድ ነው ትለዋለች። ምናሴም እንግዲህ እራት አካብጄ አያቴ ይልቅ ናፍቀሽ ነበረ ሲላተኝ፣ እሷም እንግዲህ የምናፍቃችሁኝ እኮ ነው የመጣሁት ስትለው፣ ምናሴም እህቶችን አየሻቸው እንዴ? አያትም እንግዲህ ዘንድሮ ዘመደ ብዙ ሆነናል፣ በዛ ላይ ደግሞ ቆንጆ ቆንጆ ናቸው ትለዋለች። ምናሴም እንግዲህ ምን ታደርጊዋለሽ ይታደሉታል እንጂ አይታገሉትም ትላለች እማዬ። አያቱም እንግዲህ አሁን የሚበላ ነገር አትፈልግም ወይ ስትለው፣ ዩኒፎርሚን ቀይሬ ልምጣና አብረን እንበላለን ደግሞ በጣም ነው የራበኝ ትለዋለች። በል ተነስ ቀይረና ብለው ምናሴም ሊቀይር ይሄዳል። በዛ ላይ ደግሞ በጣም እንደናፈቀችውም ነግሯታል። ይህ በዚህ እንዳለ እንግዲህ አሴር ወደ ዶክተሩ ሂዶ ላናግር ፈልጌ ነበረ ሲለው፣ ዶክተሩም ይቻላል ግባ ብሎት ከገባ በኋላ እንግዲህ አሴርም ዶክተር ስለ ፋዘር ላናግር ፈልጌ ነበር ይለዋል። ዶክተሩም እንግዲህ ፋዘር ሲለው፣ አሴርም የሀና አባት ነዋ። እንግዲህ አሴርም ሀና ስለ ፋዘር ነግራኝ ነበረ ምን ነገረች ሲለው፣ ስለ ሕክምናው ወጪ እና ሲለውም እንግዲህ የሕክምናው ወጪ አሴርም እንግዲህ ለዶክተሩ ከአንድም ሁለት ሆስፒታል ሄደው ከ400 ሺህ ብር ህክምናው እንደማይበልጥ ነግረዋል። እና ምንድን ነው የምትለው ሲለው፣ አሴርም እንግዲህ ዶክተር ምናልባት ተሳስተህ እንዳይሆን። ዶክተሩም እንግዲህ ህክምናው ሲጀመር እኛም እንደዛ መስሎን ነበረ፣ ነገር ግን ህክምናው ከተጀመረ በኋላ ነገ እየተወሳሰበ መጣ ይለዋለኝ። በዚህ መሀል ግን ዶክተሩ የተወዘጋገበ ነበረ። አሴርም እንግዲህ እንደዛ ሲለው ዶክተሩ ቆይ እናንተ ግን ምን አስጨነቃችሁ ይለዋል። አሴርም ማለት እናንተ ለምን ትጨነቃላችሁ ስላለው፣ አሴርም እንግዲህ ለምን አልጨነቅም አባታችን እኮ ነው ይለዋለኝ። ዶክተሩም ታዲያ ቢሆንም እኮ እንደሱ ማለት ሳይሆን ወጪውን የሚያወጣው እኮ ሌላ ሰው ነው። አሴርም እንግዲህ ለዶክተሩ የህክምናውን ወጪ በጥፍ ያሳደጋችሁት ሌላ ሰው ነው የሚከፍለው ብላችሁ አውቃችሁ ነው አደለ? አሴር እንደዚህ ሲለውም፣ ዶክተሩ ግን እኔ ለሙዬ በጣም ታማኝ ሰው ነኝ፣ እንደዚህ አይነት ስራ ምሰራ ሰው አይደለሁም፣ አሁን ቢሮ ለቀህ ውጣልኝ ይለዋል። አሴር እንግዲህ ነገሩ ገብቶታለኝ። አሴርም እንግዲህ እንደማይለቀው አስረግጦ ከነገረ በኋላ ቢሮውን ለቆለት ወጥቷል። ይህ በዚህ እንዳለ እንግዲህ ምናሴ ከትምህርት ቤት ውሎ ልብሱ ሊቀይር ወደ ክፍል ሲገባ እርግብ ክፍሉ ነበረች። እንዴት ዋልክ ከተባባሉ በኋላ ሰላምታ ተቀያየሩ በኋላ እርግብን ፈተና እንዴት ነበር ስትለው፣ ምናሴም ፈተና በጣም ጥሩ እንደነበረ ይነግራታል። አያታችንስ አያሃት እንዴ ስትለው፣ አዎ አገኘዋተኝ በጣም ናፍቃኝ ነበረ ይላታለኝ። እርግብን በጣም ደስ የምትል አያት ነው ያለችን ትለዋለች። ምናሴም እንግዲህ ይኸው አንዳንድ ጊዜ መጣ ይልባታል ማለት ስትለው፣ እርግብም እንግዲህ ይኸው አያቴ ምክር በጣም ታበዛለች ይላታለኝ። እርግብም እንግዲህ ምክር እኮ በጣም ጥሩ ነገር ነው። ምናሴም እንግዲህ የአያቱ ምክር ብቻ ሳይሆን ዱላ በይው በምክር አንስታ ፍርጥ ነው የምታደርግሽ ይላታለኝ። ምንጊዜም እሷ ያለችው ነገር ትክክል መስሎ ነው የሚታያት። እናም ትንሽ አስቸጋሪ ባህሪ ያላት ይላታል።
እርግብም እንግዲህ እንደሱ ከሆነማ ጥሩ ነው ትለዋለች። ምናሴ እንግዲህ እኔ በጣም እርቦኛል ምግብ አትበይም ወይ ሲላተኝ አይ አልበላም ትለዋለች። እኔ በቃ ልሄድ ነው ምግብ ልበላ ነው ምበላው ግን ከአያቴ ጋር ነው ሲላተኝ ከእሷ ጋር ከሆነማ እኔ ምበላለው ትቀልዳለህ እንዴ ትለዋለች። ከዛ እንዲህ አሁን እኮ ግን አልፈልግም ብለሽ ነበረ ሲለው እንዲህ ከአያቴ ጋርማ ምንም ቢሆን እበላለሁኝ ብላ ተነስታ ትሄዳለች። እርግብ መቼም ይህን የምታደርገው ሆን ብላ ለመወደድ ብላ ነው እንጂ ውስጧ ግን እውነቱን ያውቀዋለኝ። ይህ በዚህ እንዳለ እንግዲህ ዶክተሩ ደግሞ አባኖላዊ ጋር ሄዶ አባባ አሁን እንዴት ነው ትላቸዋል። አባኖላዊም እንግዲህ ተመስገን ደህና ነኝ። ዶክተሩም እንግዲህ ካያቸው በኋላ አባባ በጣም ጥሩ ሁኔታ ላይ ነዎት ይላቸዋል። አባኖላዊም እግዚአብሔር ይመስገን ከፈጣሪ በታች እናንተ ናችሁ ይላቸዋል። እንግዲህ ዶክተሩም ደግሞ ከዛም ከእግዚአብሔር በታችም እንግዲህ እርሰውም በጣም ጠንካራ ሰው ነዎት። አባኖላዊም እንግዲህ እድሜያቸው ገና 48 እንደሆነ ነገር ግን ህመሙ እንዳደከማቸው ይነግሮታል። ዶክተሩም ቢሆንም ጠንካራ ነዎት፣ አሁን ወደ መጨረሻው ሕክምና ደርሰዋል፣ ለልጆ ሲሉ መጠንከር አለበው ሲላቸው እንግዲህ አባኖላዊም ሀና የኔ ምክር የእሳቸው ምክር እንደማያስፈልጋት ከልጅነቷ ጀምሮ በጣም ጠንካራ ጎበዝ ልጅ እንደሆነች ይነግሮታል። ዶክተሩም እንግዲህ አዎ ግን ሰሞኑን ብሎ ስላለው ነገር ለአባኖላው ሊነግራቸው ሲል አሲር ይመጣና ነገሩን እንግዲህ ድብስብስብስ አስደርጎ ዶክተሩን እንዲወጣ አድርጎታል። አባኖላዊም እንግዲህ አሲር ለምንድን ነው ዶክተሩን እኮ ምላሱ ላይ ቁመህ አላስወራልኸው ምንድን ነው ነገሩ ንገረኝ ሲሉትም አሲርም እንግዲህ ስልክ የጠራ ብሎ ወደ ውጭ ወጥቷለኝ። አባኖላዊ አሁን ላይ እንግዲህ የሆነ የተፈጠረ ችግር ያለ ይመስላቸዋለኝ። ይህ በዚህ እንዳለ እንግዲህ ሀናና አሴር ሆስፒታል ውስጥ ይገናኛሉ። አሴር እንግዲህ ምን ሆነች ነው የጨነቀች ትመስያለች ሲላተኝ፣ ሀናም በጣም ጨንቆኛል፣ ሰዎች እኮ አሁን የገንዘቡን መጠን አልሰሙም፣ ስልክ ደውለው ከዚህ እንድጠብቃቸው ነገሩኝ ትለዋለች። አሴርም እና ምን ይሻላል? ሀናም እንግዲህ በጣም እንደጨነቃት ትነግረዋለች። አሴርም እንግዲህ ለበጎ ነው ከማለት ውጭ ሌላ ምን አለ? በያንቺ አሁን ተረጋጊ ይላታል። እንግዲህ ወይዘሮ ሜላት የሕክምናውን ውጤት ማለትም ሀና የገዛችውን መድኃኒት ካየች በኋላ በጣም ተናዳባታለች። ሀናን እንደ ሌባ እንደ ዘራፊ ነው ያየቻት። እርግብን በዛ ላይ ለአባትሽ የታዘዘውን መድኃኒት እያወጣች ትሸጭ ነበር ወይ እያለች እየተናገረቻት ነበረ። ወይዘሮ ሜላትም እንግዲህ በጣም ተናዳ ወደ ቤት ሄዳለች። ሀናም የሆንሽውን ንገሪኝ ሰላም የሆንሽውን ንገሪኝ ስትላትም አልናገርም እናንተ ናችሁ የማንንም ልቅምቃሚ እንትን እያላችሁ አፈራይን ካሽ እያላችሁ እንደዚህ የምታዘርፉኝ ትላለች። ሰላምም እንግዲህ ማን ናት ንገሪ ስትላት ሀና ናት፣ ደግሞ ስሟን ጠራሁት ቄስ ይጥረውና ትላታለች። ሰላም እንግዲህ ሀና ምን አደረገች ትላለች። ሁላቸውም እንግዲህ ሀና አጭበርባሪ በጣም ጨዋ ልጅ እንደሆነች እንጂ አጭበርባሪ ልጅ አይደለችም። ይሄ ሁሉ እንግዲህ የሚያደርጉት እርግብና ባዩሽ ናቸው። ምናልባት እንኳን የምርመራ ውጤቱ አስቀይረው እርግብ ልጅ ብትሆን አይ ሀና በጣም ጥሩ ልጅ ናት፣ አባቷ ሕክምናውን ተከታትለው እንዳይጨርሱ ምናልባት ይሄን ሀገር ተሎ ጥላላቸው እንድትሄድ ያደረጉት ሴራቸው ነው እንጂ የሀና አባት የሕክምና ይህን ያህል እንደማይፈጅ ተነግሯታል። ሀና እንግዲህ አሁን ላይ ለአባቷ እንዴት ትሆን? ወይዘሮ ሜላት አሁን ያለውን የቀረውን ሕክምና ትከፍልላት ይሆን ወይስ ምናልባት ወይዘሮ ሜላት እንኳን እምቢ ብትል አቶ መስፍን ለሀና ሙሉ ሕክምናውን ወጪ ይሸፍኑላት ይሆን ወይስ ወይዘሮ ሜላት እንደ ዛተች ከቤት ታባረራት ይሆን? ለነገሩ ሀና ለምናሴም እውነቱን ነግረዋለች። ሁላቸውም ግን ሀና እንደማትዋሽ እራሷን እንደዚህ አይነት ውስብስብ ችግር ውስጥ የምትከት ሴት እንዳልሆነች ሁላቸውም ጠንቅቀው ያውቃሉ። አሁን ላይ ግን ያልተረዳቻት ወይዘሮ ሜላት ናት። ሀናን ልክ እንደ ሌባ፣ እንደ ዘራፊ፣ እንደ አጭበርባሪ እንደዛ አድርጋ ነው የምትመለከታት። ሀና ግን እንደዛ አይደለችም። ይህ ሁሉ ሲራ እንግዲህ እየደረሰባት ያለው በቤቷ ውስጥ ልጅ በምትላት በእርግብና በጣም በምትወዳት በጓደኛዋ በባዩሽ አማካኝነት እንደሆነ አታውቅም። ወይዘሮ ሜላት ግን ሁሉን እልኋን የምትወጣው እንግዲህ ሀና ላይ ነው።
ምናሴ እንግዲህ ላያቱ ለምን ወጣ ብለን ስለ ሀና ያለውን ነገር አልነግርሽም ብሏት ነበረ። እንግዲህ እርግብ የእሷን ታሪክና የልጅነት ፎቶ ሰርቃ ልጅ ነኝ ብላ እንደመጣች ይህን ነገር ምናሴ ሲነግራት አያቷም እንግዲህ አያታቸው እንግዲህ እንደነሱ ሀና እውነት አላት። በእርግጥ አያታቸው እንዳየቻት ነው እርግብ ልክ እንደ አቶ መስፍን እርግብ ሰራተኛ ሀና ደግሞ ልጃቸው ሆነው እንትን ያሏቸው የሳሏቸው። እውነትም እንግዲህ የወይዘሮ ሜላት እናት ሀና ልክ እንዳየቻት ነው እንዳልተቀየረች። እንዲሁ ሰው እንኳን ከአስተዳደግ እንኳን አይቀየርም ወይ? ምን አይነት ቤተሰብ ቢያሳድጋት ነው እያለች ነበረ። ወይዘሮ ሜላትንም ንቂ ብላታለች። ለዛሬ ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ።